ክስ የማያጣቸው ፕሬዝዳንት ዶናልድ ትራምፕ አሁን ከሳሽ ሆነው ቀርበዋል። የቀድሞ የኤፍቢአይ ዳይሬክተር የፕሬዝዳንት ዶናልድ ትራምፕን ሕይወት አደጋ ላይ ለመጣል ዝተዋል በሚል መከሰሳቸው ይህኑ የሚያረጋግጥ ነው። ትራምፕ ይከሳሉ። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሜ ናቸው በኢንስታግራም ገጻቸው ላይ ያጋሩት ምስል የፕሬዝዳንት ዶናልድ ትራምፕን ሕይወት አደጋ ላይ ይጥላል በሚል ወይም ደግሞ ዝተዋል በሚል የተከሰሱት። ይህኛው አጋጣሚ ሪፐብሊካኑ መቼ ነው ረፍት የሚኖራቸው የሚል ጥያቄን በስፋት እያስነሳ ነው። አቃቢ ኮሜ ላይ ያቀረበው ክስ በኢንስታግራም ገጻቸው ላይ ለአጭር ጊዜ አጋርተውት ወዲያውኑ የሰረዙት ከነበረው ምስል ጋር የሚገናኝ እንደሆነ በይፋ ተቀምጧል። ዋሽንግተን ፖስትና ቢቢሲ እንዳስነበቡት ፕሬዝዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች የቀድሞ ባለስልጣናትንና የአሁን ባለስልጣናትን እያበሳጩ ነው የሚል መረጃን አጋርተዋል። ጄምስ ኮሜ በሰዓቱ በኢንስታግራም ገጻቸው ላይ አጋርተውት የነበረው 8647 የሚል ቁጥርን የሚያሳይ ነበር። በሼል በባህር ዳርቻ ላይ የተሰራ ምስል እንደሆነ በግልጽ ተቀምጧል። ይህ ደግሞ እጅጉን አስቸጋሪ ነው የሚል ሀሳብ እየተጋራ ይገኛል። ኮሜ ቁጥሮቹ ምን ማለት እንደሆኑ እንደማያውቁ የተናገሩ ቢሆንም ፕሬዝዳንት ዶናልድ ትራምፕና ሌላ ያስተዳደራቸው ባለስልጣን ልጥፋቸው የ47ኛው ፕሬዝዳንት ላይ የቀረበ ማስፈራሪያ ነው በሚል ሀሳብ ሰጥተዋል። ምን ማለት ነው 8647 በሚል ጥያቄው ይነሳል። 47 በእርግጥ ፕሬዝዳንት ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት የሚለውን ታሳቢ ሊያደርግ ይችላል። 86 ግን ምን ማለት ነው? እነሱ ቋንቋ ባራዳ ማለት ነው። ኮሎኪያል ይሉታል። ማስወጣት አሊያም ማስወገድ የሚል ትርጉም እንዳለው ይናገራሉ። ለዚህም ነው ፕሬዝዳንት ዶናልድ ትራምፕ ለዚህ አጋጣሚ የተለያየ ክሶችን ይመሰረታሉ፣ በእርግጥም ያሳኩታል እየተባለ የሚገኘው። እናም 47ኛው ፕሬዝዳንት ከሆነ 86 ደግሞ በእነሱ ቋንቋ ባራዳዎቹ ማለት ነው አስወጡት ወይም አስወግዱት ከሆነ 47ኛውን የአሜሪካ ፕሬዝዳንት ከስልጣናቸው አሰናብቷቸው የሚል ትርጓሜ ሊሰጡት ግድ ብሏቸዋል። በቀረበው ክስ ላይ ምላሽ የሰጡት ኮሜ ወይም ደግሞ የቀድሞ የኤፍቢአይ ዳይሬክተር አሁንም ቢሆን ንጹህ ነኝ ይላሉ። ምንም የሚያስፈራኝ አንዳች ጉዳይ የለም፣ አሁንም ገለልተኛ በሆነው የፌዴራል የፍትህ ስርዓት ጃስቲስ ዲፓርትመንት አምናለሁ በሚል አቋማቸውን አስቀመጡ። ትራምፕ ግን ሁኔታዎችን ሊያወሳስቡባቸው እንደሚችሉ የተነገረ ይገኛል። ክሱን ይፋ ለማድረግ ጋዜጣዊ መግለጫ እንደዚሁ የኤፍቢአይ ዳይሬክተር ካሽ ፓታል እንደ ቀድሞ የኤጀንሲው ዳይሬክተርነታቸው ኮሜ እንዲህ አይነት ለጥፎችን ወይም ደግሞ ጽሁፎችን ማጋራት የሚያስቡትን ትኩረትና የሚያስከትለውን ቅጣት ሙሉ በሙሉ ያውቃሉ፣ ይህን ለምን አደረጉ በሚል ሀሳብ ለመስጠት ሞክረዋል። ጋዜጣዊ መግለጫው በዛ ልክ የተቃኘ ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን ዱላ የበዛባቸውም ሆነዋል። ጄምስ ኮሜ የፕሬዝዳንት ዶናልድ ትራምፕ ህይወትን አደጋ ላይ ለመጣል በአሳፋሪ ሁኔታና በማበረታታት እንዲሁም ዓለም እንዲያዩ በኢንስታግራም ገጻቸው ላይ አጋርተዋል በሚል እንደዚሁ ወነጀሉ። ክሱን ይፋ ያደረጉት የኤፍቢአይ ዳይሬክተር ካሽ ፓታል ሪፐብሊካኑ ትራምፕ በሆነው ባልሆነው ይከሳሉን በሚል መግለጫው ያትታል። ግን ደግሞ ፕሬዝዳንት ዶናልድ ትራምፕ ጄምስ ኮሜ የሰጡትን ሀሳብ ተከትሎ በተለየ አጋጣሚ እያዩት ነው ተብሏል። ሪፐብሊካኖቹም ቁጣቸውን ሳያሳሙ አልቀረም ተብሏል። የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሜ በዚህ ልክ ሀሳባቸውን መግለጻቸው መብታቸው ሆኖ ቢገኝም ግን ደግሞ አንድ ኃላፊነት ያለው የቀድሞ ባለስልጣን ይህን ማድረግ አልነበረበትም የሚለው ክሱን ሊያበረታባቸው ይችላል ተብሏል። ከዚህ ቀደም ኮንግረስ የሰጡት ምስክርነት ደግሞ በሁለት ወንጀሎች እንዲከሰሱ አድርጓቸው ነበረ። ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑ ትራምፕ ተቺ የሆኑት ኮሜ ለአውሮፓውያን አቆጣጠር በ2020 መስከረም ወር ላይ ሚስጥራዊ መረጃ ለሚዲያ ተላልፎ እንዲሰጥ ፈቅደዋል ተብሎ ለቀረበላቸው ጥያቄ ለኮንግረስ በሰጡት ምስክርነት ላይ ዋሽተዋልም እየተባለ ይገኛል። ታዲያ በዚህኛው አጋጣሚ ፕሬዝዳንት ዶናልድ ትራምፕን መጥላት የአሜሪካን ፖለቲካ ጫና ውስጥ ማስገባት አይደለም፣ ለዛውም በዚህ እሳት ሰዓት በሚል ሀሳቦች በስፋት ከግራም ከቀኝም እየተጋሩ ይገኛል። ግን ፕሬዝዳንት ዶናልድ ትራምፕ እኔ ጠላቴ በስቷል የሚል አቋም ላይ ይገኛሉ። ከሁለት ወር በኋላ የፌዴራሉ ዳኛ ጊዜያዊ የፌዴራል አቃቢ ቴምፖራሪ ክሱን ለማቅረብ በአግባቡ አልተወከሉም በሚል ውድቅ መደረጉ በጊዜው ይታወሳል። የአሜሪካ የደህንነት ቢሮ ኤፍቢአይ ሰራተኞች ስለ ፎቶዎቹ ኮሜን ባለፈው ዓመት በግንቦት ወር ማናገራቸው እንደዚሁ ተዘግቧል። በግልጽ ፖለቲካዊ አካሄዱ ውጥረትን የሚፈጥር እንጂ በቀላሉ የሚቋጭ አይደለም የሚል መረጃ
ዋሽንግተን ፖስት ይዞቷል። ፕሬዚዳንት ዶናልድ ትራምፕ በጎ አጋጣሚን ከመጠበቅ ይልቅ መጥፎን እየጠበቁ ነው የሚል ትችትም እየተሰነዘረባቸው ይገኛል። የቀድሞው የኤፍቢአይ ዳይሬክተር በኢንስታግራም ጽሁፋቸው ወይም ደግሞ በለጠፉት ጽሁፋቸው በሺሎቹ የተጻፉት ቁጥሮች የፖለቲካ መልእክት ያላቸው ስላልመሰለኝ ነው በሚልም እንደዚሁ ለመሞገት ተሞክሯል። ሁኔታዎች ግን መልካቸውን ለውጠው አስቸጋሪ ፈተናዎች አሁንም እየወጡ እንደሆነ ይነገራል። በእርግጥ የዓለማችን ፖለቲካ እየታመሰ ባለበት ሰዓት እንዲህ አይነቶቹን የፖለቲካ ግንዛቤ ማራገብ ለዛውም ከቀድሞ የኤፍቢአይ ዳይሬክተር እጅግ አስቸጋሪ ነው የሚል መረጃ እየወጣ ነው። ሰዎች እነዚህን ቁጥሮች ከአመፅ ጋር ያገናኙታል ብዬ አላሰብኩም ያሉት ይህኛው ዳይሬክተር ለእኔ አልመሰለኝም፣ ግን ማንኛውንም አመፅ የማልደግፍ በመሆኑ አሁን ጽሁፎቹን አንስቻቸዋለሁ በሚሉ በወቅቱ መናገራቸውን የሚዘነጋ እንዳልሆነ አልጃዚራና ቢቢሲ ዘግበውታል። በመተቸት የሚታወቁት የአሜሪካ ፕሬዚዳንት ግን ይህ ምን ማለት እንደሆነ ህፃን እንኳን ያውቃል ሲሉ አስተያየታቸውን አጋርተዋል። ማለት ኮሜይን የሚታቹት ኮሜይ ክሱ በመሰረቱ በይፋ ከታወቀ በኋላ የሰጡት አስተያየትም አለ። እንግዲህ ተመልሰዋል። አሁን ደግሞ የመጡት ከዓመት በፊት በካሮላይና የባህር ዳርቻ ሸዋ ላይ በሼል የተጻፈ ጽሁፍ በማጋራት ነው በሚል ለመከራከር ሞከረ። የመጨረሻ አይሆንም ግን በእኔ ዘንድ የተቀየረ ጉዳይ የለም በሚል ለመከራከር ሞከረ። ጉዳዩ ፖለቲካዊ ይዘት እንዳለው ግን ሳይታለም የተፈታ ነው ተብሏል። ክሱም ከዚህ አንጻር የተቃኘ ነው። ኮሜይ ትራምፕን በማስፈራራት እንደዚሁም ማስፈራሪያውን በማህበራዊ ሚዲያ ላይ በማሰራጨት ወንጀሎች ከመከሰሱን ባሻገር ጉዳዩ ግን ሊወሳሰብባቸው ይችላል ተብሏል። ሁለቱ ወንጀሎች እያንዳንዳቸው እስከ 10 ዓመት በሚደርስ እስራት ያስቀጧቸዋልም ተብሎ ሀሳቦች ይጋራሉ። የአሜሪካ ከፍተኛው ፍርድ ቤት እንዲህ አይነቶችን ጉዳይ በምን መንገድ ሊቋጫቸው ይችላል? የፍትህ ዲፓርትመንት ውስጥ ቢሆን ምን ሊሰራ ይችላል? በርካቶች ጥያቄ እያነሱበት የሚገኝ ሆነዋል። የፕሬዝዳንቱን ህይወት አደጋ ላይ ለመጣል ማስፈራራት እንደዚሁም የአሜሪካን ህግ ክፉኛ መጣስ ነው በሚል ተጠባባቂ ጠቅላይ አቃቢ ህግ ቶድ ብላንቼ ሀሳባቸውን ሰጥተዋል። በእርግጥ እንደዚህ አይነቱን አጋጣሚ በተለያየ መንገድና የፖለቲካ አውድ ለመረዳት ሁኔታዎች መልካቸውን እንደሚለውጡ በግልጽ ተቀምጠዋል። በመስከረም ወር መጨረሻ ላይ ኮሜይ በፌዴራል አቃቢ ህግ እንደ አውሮፓውያን አቆጣጠር በ2020 ለኮንግረስ በሰጡት የምስክርነት ቃል ዋሽተዋል፣ እንዲሁም የኮንግረሱ ምርመራ ላይ ጣልቃ ገብተዋል በሚል ክስ ተመስቶባቸው እንደነበረ የሚዘነጋ አይደለም። ይህ ኳስ አይደለም፣ አሜሪካን ጫና ውስጥ የሚያስገባ አንዳች ጉዳይ አላረግም የሚል ሀሳብም ለመስጠት ግድ ብሏቸዋል። ክሱ የተመሰረተባቸው ዶናልድ ትራምፕ ኮሜይን ጨምሮ የፖለቲካ ተቀናቃኞቻቸው ላይ የሀገሪቱ ከፍተኛ የህግ አስከባሪ ባለስልጣናት ጠንከር ያለ ምርመራ እንዲያካሂዱ ጥሪ ካቀረቡ በኋላ እንደሆነ ይፋ ሆኗል። ኮሜይ በጥቅምት ወር ችሎት ፊት ሲቀርቡ ጥፋተኛ ለመሆናቸውን በመናገር ተከራክረው ነበረ። ህዳር ወር ግን ክሱ ውድቅ ተደርጎላቸው ነበረ። ግን ጉዳዩ ሌላ አቅጣጫ እንዳለው እየተነገረ ነበር። ካሜሩን በቀድሞ የኤፍቢአይ ዳይሬክተር ላይ ክስ የመሰረቱት ዳኛው ማለት ነው የአቃቢ ህግ ሊንድስ ሃሊገን ሹመት ተቀባይነት የሌለው ነው በማለት ክሱን መሰረዛቸው እንደሆነ የሚዘነጋ አይደለም። በወቅቱ የሊንዚ ሃሊገን ሹመት ጊዜያዊ የአቃቢ ህጎች የሚሾሙበትን መንገድ የሚደነግገውን የሀገሪቱን ህገ መንግስት ኮንስቲቱሽን የጣሰ ነው ሲሉ ዳኛዋ ተናግሮ ነበረ። ከዚህ በፊት የዋይት ሀውስ ረዳት የነበረች ሲሆን የወንጀል ክስ መስርታ አታውቅም ተብሏል። በእንደዚህ አይነት ጉዳዮች ሁኔታዎች መልካቸውን እየለወጡ በመሄዳቸው የቀድሞ የኤፍቢአይ ዳይሬክተር የትራምፕን ህይወት አደጋ ላይ ለመጣል ዝተዋል በሚል ተከሰሱ የሚለው መረጃ በስፋት እንዲወጣ አስገድዷል። ይህ እንዲህ እንዳለ ጉዳዮች መልካቸውን የሚለውጡበት አጋጣሚ ሊፈጠር ይችላል ተብሏል። የንጉስ ቻርለስ ጉዳይ እናሳ። ንጉስ ቻርለስ ውጥረት በበዛበት ዓለም ውስጥ ሆነው ከአሜሪካ ጋር ወዳጅነትን መቀጠል አስፈላጊ ነው በሚል ለነ ኬር ስታርመር መልእክት በሚመስል መልኩ ሀሳባቸውን ሰጥተዋል። ይህ ደግሞ የተለየ አጋጣሚና ፖለቲካዊ ይዘት እንዳለው ይነገራል። ንጉስ ቻርለስ ሶስተኛ በዚህ ውጥረት በበዛበት ዓለም ከአሜሪካ ጋር ወዳጅነት አስፈላጊ ከመሆኑ በላይ አብረን እንቀጥል የሚል መልእክታቸውን ለማጋራት ግድ ብሏቸዋል። ንጉሱ በንግግራቸው ሀገራት ራሳቸውን ብቻ የሚመለከቱ መሆን የለባቸውም በሚል ሀሳብ ሰጡ። ከሌሎች ሀገራት ጋር ሊተባበሩና ስራቸውን እንዲሰሩ በሚልም ጥሪያቸውን አቅርበዋል። ለይፋው የስራ ጉብኝት አሜሪካ የገቡት ንጉስ ቻርለስ ማክሰኞ በአሜሪካ ኮንግረስ ተገኝተው ንግግር ሲያደርጉ የላይኛውንም ታችኛውንም ምክር ቤት ጭብጨባ አግኝተዋል። ለዚህ ደግሞ የተለየ አጋጣሚን ለመፍጠር እድሉን አግኝተዋል ተብሏል። አገሪቱ ጠንካራና ዘላቂ ግንኙነት እንዳላቸው የተናገሩት ቻርለስ የአሜሪካ መሪዎች ከሌሎች ሀገራት ጋር መስራታቸውን እንዲቀጥሉ እንዲሁም በዓለም ጉዳዮች በአንድነት እንዲቆሙ ለማስገንዘብ ሞክረዋል። ዩናይትድ ኪንግደምና ዩናይትድ ስቴትስ አብረው ሊቀጥሉ የሚችሉ ወደፊትም እንደዚሁ አይነት አካሄዳቸውን ቃኝተው ከዓለም ፖለቲካ አንጻር በጎ ስራ ሊሰሩ እንደሚችሉ በይፋ አስቀምጠዋል። ንጉስ ቻርለስ በአሜሪካና በዩናይትድ ኪንግደም
ሀገር መካከል ያለው ግንኙነት ከዚህ በፊት በነበሩ ስኬቶች ላይ ብቻ አይመሰረትም። ወደፊትም ቢሆን አንዳንድ ሂደቶች መስተካከል አለባቸው። እናም በዛ ልክ መፍትሄ እናመጣለን የሚል አቋማቸውንም ለማራመድ ግድ ብሏቸዋል። በመካከለኛው ምስራቅ እየተካሄደ ባለው የኢራን ውጥረት የሁለቱ አገራት ግንኙነት መፈተኑን ለማስታወስ ሞክረዋል። ንጉሱም ዩክሬን ከሩሲያ ጋር ያካሄደች ላለው እንዲሁም ለሰሜን ጦር ቃል ኪዳን ድርጅት ኔቶ ቀጣይነት ያለው ድጋፍ እንደሚያሻም በግልጽ አስቀምጠዋል። ወትሮውንም ለንደንና ዋሽንግተን የሚያምርባቸው አንድ ላይ ሲቆሙ እንጂ በተለየ መንገድ ሲቆሙ አይደለም የሚል ሀሳባቸውንም እንደዚሁ አጋርተዋል። ንጉስ ቻርልስ ሳልሳዊ በዚህ ውጥረት እንደዚህ አይነት አጋጣሚዎችን ተጠቅመው ሀሳብ ማጋራታቸው በተለየ አቅጣጫም ይታይላቸው ይገኛል። አሜሪካ ከብሪታንያ ነጻ የወጣችበትን 250ኛ ዓመት በማስመልከት ንግግር አድርገዋል። ቻርልስ የሁለቱ ሀገራትን ወዳጅነት በሰው ልጅ ታሪክ ውስጥ በጣም ወሳኝ የሆነ ነው በሚል ጥምረቱን ለማድነቅ ሞክረዋል። እንደዚህ አይነቶቹን አጋጣሚዎች ደግሞ በሌላ ሁኔታ ለመተካት የሚፈልጉ ፖለቲከኞች እጃቸውን ቢሰበስቡልን የሚል ሀሳብም ሰጥተዋል። ንጉስ ሶስተኛ በስልጣን ላይ ያሉ አካላት ውድና የማይተካ ሀብታችን የሆነችውን ተፈጥሮን መጠበቅ አለባቸው በሚል በጋራ ኃላፊነት የቤት ስራ ሰጥተዋቸዋልና ይህ ደግሞ ለፕሬዚዳንት ዶናልድ ትራምፕ የሚጓጥላቸው አይነት ሀሳብ አልሆነም። አንዳንድ ጉዳዮች በተለየ አጋጣሚና የፖለቲካ ስርዓት የሚታዩ ናቸው ተብሏል። በአሜሪካና በዩናይትድ ኪንግደም የፖለቲካ ቅሌት ስለተከሰሰው ጄፍሪ ኤፕስቲንም የተለያዩ ሀሳቦችን ለማጋራት ሞክረዋል። ጉዳዮች ግን በተለየ መንገድና አቅጣጫ ሊታዩ ይገባል የሚል ሀሳብ እንዳላቸው በግልጽ ተቀምጠዋል። ፋይሎቹንም በተዘዋዋሪ ለማየት ሞክረዋል ተብሏል። ከዚህ ቀደም ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ የሚመሩት በራሳቸው አስተሳሰብ ብቻ መሆኑን ተናግረው እንደነበረ የሚዘነጋ አይደለም። በመካከለኛው ምስራቅ እየተካሄደ ያለው ውጥረት መብረድ እንዳለበትም ንጉሱ በተለየ አጋጣሚና ሁኔታ ሀሳባቸውን ለማጋራት ግድ ብሏቸዋል። ፕሬዚዳንት ዶናልድ ትራምፕም ቢሆኑም ንጉስ ቻርልስ ሶስተኛ ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም ብለው ያምናሉ ሲሉ ሀሳባቸውን ለማጠናከር ሞክረዋል። ትራምፕ ኢራን አቅሟን አስተካክላ የኒውክሌር ፕሮግራሟን ለመተው መስማማት አልቻለችም በሚል የተቹት ፕሬዚዳንት ዶናልድ ትራምፕ ምን አይነት የፖለቲካ አውድን ሊፈጥሩ ይችል ይሆን የሚልም ስጋት እንደዚሁ በዓለም ዙሪያ ተበትኖ ስጋቶች ከፍና ዝቅ እያሉ አስቸጋሪ ሁኔታዎችን እንደዚሁ ከክስም ከአንዳንድ በመንግስታት መጎብኘትም ጋር ተያይዘው እየቀጠሉ ባሉበት ሁኔታ ፕሬዚዳንት ዶናልድ ትራምፕ አሁንም መካከለኛው ምስራቅን ጦስ ውስጥ ለመክተት ፍላጎት አላቸው እየተባለ ይገኛል።